መላእክት ራሂም እየተባላለሁ በሰሜን ወሎ ዞን ጋዞ ወረዳ እስታይሽ አንደኛ ደረጃ ትምህርት ቤት ነው የምሰራው ቅድመ አንደኛ ደረጃ ሁለት ተማሪዎች መምህር ነኝ። በዚህ ትምህርት ቤት የሰቆጣ ዲክላሬሽን አፍሪካ ልማት ባንክ ድርጅት አቅፎት ይገኛል ትምህርት ቤቱ። በዚህም በጣም ትልቅ የሆነ አስተዋጽኦ እያደረገ ነው ያለው ድርጅቱ። ወተት በማግኘታቸው ልጆች በፊት ከነበሩት ተማሪዎች በእጥፍ ነው የጨመሩት ማለት ይቻላል። ድርጅቱ ከመጣ በኋላ ማለት ነው ተማሪው በእጥፍ ጨምሯል። የሚቀሩ ተማሪዎችም የሉም። አዘውትሮ ነው የሚመጡት። ምክንያቱም ከትምህርቱ ጎን ለጎን እያገኙ ያሉት ጥቅም ከፍተኛ ስለሆነ የመቀጨጭ መቀንጨር ያለባቸው ተማሪዎች ራሱ በቃ ወተት በማግኘታቸው ለውጥ እያመጡ ነው ያሉት። ሲቀጥል ደግሞ ምገባው የሚደረገው ዘወትር ሲሆን ጀምሮ ስሜ አህመድ ኢማም ታጁ የስታይሽ አንደኛ ደረጃ ትምህርት ቤት ርዕሰ መምህር። ድጋፍ የዚህን ትምህርት ቤት የተማሪዎች ችግር ለመፍታት የአፍሪካ ልማት ባንክ ሰቆጣ ዲክላሬሽን አስተባባሪነት ያው ላሞችን እዚህ ቦታ ላይ መድቦ የተማሪዎችን የመማር ሁኔታ ለማሻሻል መድቧል። ስለዚህ ምን ያህል ህፃናት ይመገባሉ? 245 ቅድመ መደበኛ ተማሪዎች ያው ዴይሊ ይጠቀማሉ፣ በየቀኑ ይጠቀማሉ። የዚህ የወተት ወይም የላሞች ዓላማ ምንድነው ለተማሪዎቹ ቢባል አብዛኛው ጊዜ ወላጅ አልባ ለሆኑ ህፃናቶችና ቁርሳቸውን በአግባቡ ተጠቅመው የማይመጡ ህፃናቶችን ለመመገብና የትምህርት አቀባበላቸው የተሻለ እንዲሆንና የአእምሮ የትምህርት አቀባበላቸው በጥሩ ሁኔታ የተስተካከለ ሆኖ ለቀጣይ ይችን ሀገር ተረካቢ ዜጋ ለመፍጠር ሁለንተናዊ አመለካከታቸው የተሻለ ተማሪዎችን ለመፍጠርና በተለይ የድሃ አርሶ አደር ልጆች ተጠቃሚ ለማድረግ የመጣ ነው ዓላማው። ምገባው ያመጣው ፋይዳ በተለይ የመዋል ምጣኔን በአብዛኛው ጊዜ ተማሪዎች ወደ ትምህርት ቤት እንዲመጡ አድርጎልናል። ሌላው የትምህርት አቀባበላቸው እንዲጨምር ወይም የተሻለ አመለካከት እንዲኖራቸው በሞዴልነት ለምሳሌ ትናንትና በእንግሊዘኛ ሲነጋገሩ ነበር ተማሪዎች። የዚህ ትምህርት ቤት ተማሪዎች ገና ምገባውን አልፎ በመከሩት እንኳን የተሻለ አመለካከት ኖሯቸው ተማሪዎች አብዛኛው ጊዜ ወደ ትምህርት ቤት እንዲመጡ እንቅስቃሴ ያደረገልን ስለሆነና ለወረዳውም በሞዴልነት እያገለገሉ መሆኑ በተለይ ለሌሎችም ትምህርት ቤቶች በሞዴልነት እንዲስፋፋ ለማድረግ ጥሩ ምሳሌ ሆኖልናል ለማለት ፈልጌ ነው። ይህንን ምገባ ለማስቀጠል ለወደፊቱ ሁላችንም የወረዳም ጉዳዩ የሚመለከተው አካል የትምህርት ቤቱም አመራሩ ተማሪው መምህሩ ተባብረን ማስቀጠል እንዲያለብንና የላሞችን ችግር በመፍታት ያው ዞሮ ተጠቃሚ ለማድረግ ሁላችንም ተረባርበን መስራት እንዲያለብን ያሳያል ለማለት ፈልጌ ነው። የላሞቹን ጤንነት ለመጠበቅ እንግዲህ የላሞቹ ጤንነት ተገናለው በየነምስጋን ባላሉ የጋዞ ወረዳ ትምህርት ጽሕፈት ቤት ኃላፊ ነኝ። እንግዲህ በጋዞ ወረዳ ትምህርት ጽሕፈት ቤት በስታይሽ አንደኛ ደረጃ ትምህርት ቤት ከአፍሪካ ልማት ባንክ እና ሰቆጣ ኪዳን በመተባበር የትምህርት ቤት ምገባ ፕሮግራም ለማስጀመር እንቅስቃሴ ላይ ነው ያለው። በዚህም ፕሮጀክቱ ብር በመመደብ የወተት ላሞችን ገዝቶ ገቢ አድርጎልናል። እንግዲህ የወተት ላሞቹ አገልግሎት መስጠት የጀመሩበት ሁኔታ ነው ያለው። እስካሁን ባለው እንግዲህ 195 የሚሆኑ የቅድመ መደበኛ ተማሪዎችን የወተት ምገባ ተጠቃሚ እንዲሆኑ አድርገናል። ከዚህ ተማሪዎቹ ላይ እንግዲህ ምገባ መኖሩ በተማሪዎቹ ላይ ብዙ ለውጦችን አሳይቷል። የመጀመሪያው ተማሪዎቹ ወደ ትምህርት ቤት አዘውትረው እንዲመጡ እገዛ አድርጓል። የተማሪዎቹ ብቃት ላይ ከፍተኛ አስተዋጽኦ አለው። በተለይ ደግሞ በተማሪዎች ላይ የሚታየውን መቀጨጭና መቀንጨርን ለመከላከል ከፍተኛ አስተዋጽኦ ያለው ምገባ ነው። ዓላማው መቀንጨርና መቀጨጭን መከላከል ስለሆነ
በዛ ልክ እየተሰጠበት ያለበት ሁኔታ ነው ያለው። ከዚህም በተጨማሪ ህፃናት ስለሆኑ ተማሪዎች ትምህርት ቤቱ እንዲወዱ ወደ ትምህርት ቤት አዘውትረው እንዲመጡ ተማሪዎች የመዋል ምጣኔ እንዲጨምር የምገባ ሁኔታው ከፍተኛ አስተዋጽኦ ያደረገበት ሁኔታ ነው ያለው እና ፕሮጀክቱን የሚያደርግልን ነገር ከፍ ያለ ስለሆነ እናመሰግናለን ማለት ነው። ሌላኛው ይሄ የላሞቹን ጤንነት የላሞችን ያመጋገብ ሁኔታ ለመጠበቅ እንግዲህ ከጋዞ ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት ጋር ተቀናጅተን እየሰራን ያለንበት ሁኔታ ነው ያለው። በዚህም የራሱን የቻለ የእንስሳት የጤና ባለሙያ፣ የመኖ ባለሙያ እና የእርባታ ባለሙያ 3 ባለሙያዎች ተመድቦ ላሞቹን ክትትል እያደረጉበት ያለበት ሁኔታ ነው ያለው። በየጊዜው ክትባት ይሰጣቸዋል፣ ሕክምና ይደረግላቸዋል። ስለ አመጋገባቸው ስለ ጤናቸውም ክትትል ይደረጋል ማለት ነው። እንስሳት ጽሕፈት ቤቱም እንደ መደበኛ ስራው አድርጎ እየሰራ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ በላሞቹ ላይ የጤናም የምንም ችግር እስካሁን ድረስ አልገጠመንም ማለት ነው። እንግዲህ ፕሮጀክቱ እስከ 1 ዓመት ድረስ ነው ልዩ ልዩ ወጪዎቹን የሚሸፍነው። ከዛ በኋላ በማህበረሰቡ ወደ ትምህርት ቤቱ ገቢ ነው በማህበረሰቡ ወጪያቸው የሚሸፍነው። ይሄን ለማድረግ ከትምህርት ቤቱ በመቃ ተስቦና አጠቃላይ የትምህርት ቤት ማህበረሰብ ውይይት አድርገና ከተወሰነ ጊዜ በኋላ ሙሉ ፕሮጀክቱን ለትምህርት ቤቱ እንዲያስተዳድረው ስለሆነ የሚደረገው አስቀድመን የቅድመ ዝግጅት ስራ እየተሰራበት ያለበት ሁኔታ ነው ያለው። ወደ ትምህርት ቤቱ ገቢ ለማድረግ ከላሞቹ ጋር ተያይዞ መጀመሪያው የሚያስፈልገው ውሃ ነው። ውሃ አቅርቦት በተመለከተ እንግዲህ ከከተማ ውሃ አገልግሎት ጋር በመነጋገር ወደ 3 ሮቶዎችን በማመቻቸት ውሃ እንዲያገኙ እያደረገ ነው። አንዳንድ የሚገጥሙ ችግሮች አሉ ከመስመር ጋር ተያይዞ ከውሃ መቅረት ጋር ተያይዞ እሱ ከውሃ ጽሕፈት ቤትና ከውሃ አገልግሎት ጋር ተነጋግረን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በየጊዜው ችግር ቢኖር ችግሩን እየፈታንበት ያለበት ሁኔታ ነው ያለው። ከተንከባካቢ በተመለከተ እንግዲህ ላሞቹን የሚንከባከቡ 2 ጥበቃዎች፣ 2 የምግብ አብሳይ እና አንዲት የጽዳት ሰራተኛ በጥቅሉ 5 ሰራተኞች አሉ። እነዚህ እንደምን በላይነት የሚከታተል በትምህርት ጽሕፈት ቤቱ አንድ መምህር መድበን በበላይነት እንደ ሱፐርቫይዘር ነው እንዲከታተል እያደረግንበት ያለንበት ሁኔታ ነው ያለው። ከላሞቹ አሁን እየወለዱ ቁጥራቸው እየጨመረ ስለሆነ ከጽዳቱ ምግብ ከማዘጋጀት ታይብር የባለሙያ እጥረት እንዳለ ይነሳ። እንግዲህ በተለይ ከጽዳት ጋር ተያይዞ እና ከጥበቃ ጋር ተያይዞ ይህን ፕሮጀክቱ እንዲፈታው ጥያቄዎችን እያቀረቡ ነው። ካልሆነ ደግሞ በሚቀጥለው ዓመት በወረዳ ደረጃ በጀት ይዘን የምንሰራበት ሁኔታ ነው ያለው። በዚህ ዓመት ግን በዚህ ሆኖ የምናስኬደው ማለት ነው። ተረፈ ምርት በተመለከተ ያው ከላሞች የሚወጣውን ተረፈ ምርት እስካሁን ድረስ ጥቅም ላይ አላዋልነውም። ለማገዶ እየተጠቀምበት ያለው ለላሞቹ ምግብ መቀየሪያ ባተራና ሌሎች ነገሮች። አሁን ላይ ግን በክልል ደረጃ ባዮጋዝ ልንገነባ ስለተፈቀደልን ባዮጋዙ ጨረታ ለማውጣት ሂደት ላይ ነው። ጨረታውን አውጥተን ካስገነባን በኋላ ከላሞቹ የሚገኘውን ተረፈ ምርት ባዮጋዝ ማብራት አምርተን ለትምህርት ቤቶቹ ለማብራቱን ከዛ የሚገኘውን ፓወር ለመጠቀም ለምግብ ማብሰያ ጭምር በመጠቀም በሂደት ላይ ነን። በቀጣይ እሱን የሚፈጽምበት ሁኔታ ነው ያለው ማለት ነው። ስለዚህ ተረፈ ምርቱ በሚቀጥለው 2-3 ወር ውስጥ ወደ ስራ የምናስገባበት ሁኔታ ይፈጠራል ማለት ነው። ሌላኛው ከወተት ላሞቹ በተጨማሪ ፕሮጀክቱ ዶሮ ገዝቶ ለማስገባት የዶሮ ቤት ግንባታ እየተገነባ ነው። ወደ 5 ሚሊዮን እና ከዛ በላይ በሚፈጅ ብር ግንባታ ተጀምሯል። አሁን የግንባታ ያለበት ሁኔታ 50% እና ከዛ በላይ ደርሷል። ብሎክ ተደርድሮ ቶፒሚን በመታሰር ላይ ነው ያለው። ይህ ግንባታ እንደተጠናቀቀ በርካታ ዶሮዎች ወደ ትምህርት ቤቱ ይመጣሉ። ዶሮዎቹን እንቁላል በማስጣል ወተትም ተማሪዎቹ የወተትም እንቁላልም እንዲመገቡ የተመጣጠነ ምግብ እንዲመገቡ ለማድረግ እየተሰራ ያለበት ሁኔታ ነው ያለው። ግንባታውን በጥሩ ሁኔታ ላይ ነው ያለው ማለት ነው። በጥቅሉ ፕሮጀክቱ የመቀንጨርን መቀጨጭን ለመከታተል የትምህርት ጥራትና የትምህርት ሽፋንን ለማሳደግ ከፍተኛ አስተዋጽኦ ያለው ፕሮጀክት ስለሆነ በጥብቅ ክትትል እየተመራ ያለ ፕሮጀክት ነው ለማለት ነው። አመሰግናለሁ።